እንደገና ኩርፊያው ይቅርና እንነጋገር እንደገና ሳይናድሰው የቤቱ ማገር አንተም በውስጥ ነገሮችን ከያዝክ እሷም ነገሮችን በውስጧ ከያዘች ይሄ ነገር ወደ ከባድ ነገር ይሄዳል። ገብቶሃል? ምክንያቱም ስላልተነጋገራችሁበት እንጂ ብትነጋገሩበት ነገሩ በጣም ቀላል ሲምፕል ነገር ነው አይደል? እነዚህ ጋር ያለውን እዩ እንጂ እዚህ ጋር እነዚህ ጋር የተጻፈው የተለየ እኔ እንጃ ብቻ በማያስቀና ነገር ሁሉ የሚቀና ሰው አለ እና ይሄን ነገር አሁን እናንተ ማስተካከል አለባችሁ ነው። ገብቶሻል? ያለውን ነገር እኮ እሷም ስትየው እኮ በጣም ገረመ። እዚህ ጋር ያለው ሌላ ነው፣ እዚህ ያለው ደግሞ ሌላ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኛ ደህና ነን ይመስገን። ዛሬ እንግዲህ ያው ከክብሩም ጋር መጣናል ማለት ነገሮችን ለማስተካከል ያው ካሁን በፊት ብዙ ነገሮችን ሞክሬ ነበረ። በጣም ብዙ ነገሮችን እነሱ ማለት የሚስተካከሉ ነገርም አይደሉም፣ ከአቅማችን በላይ ናቸው ማለት እሷ መሲ በምን መንገድ የተረዳችሁ እንደሆነ ወይ ደግሞ እንዴት እንደተረዳችሁ ለኔ ራሱ አልገባኝምና ይሄንን ነገር ግልጽ አድርጌ ለማለፍ ዛሬ ክብሮምን ጠርቼዋለሁ። ምክንያቱም ትናንትና አይታችኋታል። የሆነ ቴክስት ደርሶኛል፣ የሆነ ማስረጃ ደርሶኛል ምናምን እያለች ነው እና ይሄ ደግሞ እኔ ጋር ሳይኝ ስላተኝ ማሳየት አልፈለገችም። ምን እንደሆነ አላቅም ብቻ እኔ አሁንም ግራ ተጋብቼ ነው ያለሁትና ምናልባት ለክብሮም ካሳየችውና ችግሩ መፍታት ከተቻለ ይሄን ያህል እኔ እዚህ ጋር መጥቼ የምናገረው ምንም አይነት ነገር እንደሌለ እርግጠኛ ስለሆንኩ ነው እንጂ የሆነ ነገር ቢኖር የሰው ልጅ ተሳሳተ ይቅርታ ይጠይቃል አይደል እንዴ? ስለዚህ ይቅርታ ማለት ይችል ነበረ፣ ግን ምንም አይነት ስህተት ስላልሰራው ነው ዛሬ ላይ መጥቼ እንደዚህ አይነት ነገሮችን ያወራው ማለት ነውና አላቅም አሁን እንዴት ማድረግ እንዳለብኝ። ግን ክብሮም እንዳልኳችሁ ያ እሱ ጋር ስራ አስጥቼ ነው በእርግጥ ያስመጣሁትና ማፈሩ ማለት ያው ቪዲዮ በእርግጥ አያስፈልግም ነበር፣ ግን ብዙ ቤተሰቦች ስለሚያውቁ እና ያለውን ነገር ምንድነው ምክንያቱም አልገባኝ ማለት በባለፈውም አውርተንበታል። በስልክም ደውለልኝ ምናምን እያወራን ነበር እና አሁን ደግሞ ምንድነው የተፈጠረ ነገር? በቃ ማለት የሆነ ማስረጃ አለኝ ነው የምትለው እሷ እና እኔ ደግሞ ምንም አይነት ነገር ስለሌለ እዚህ ጋር አሁን አሳይኝ። በመጀመሪያ እንደውም ከሊጋ ያወራነውን ቴክስት አሳይሽ ምናምን ነገር አልኳት። ያኔ አንተ ደውለህ ችግር ተፈጥሯል በላት ያልኩ ቀን ማለት ነው። የዛኔ መጣች። ምናልባት ቪዲዮን አይተው ከሆነ ወይ ያላይተው ከሆነ መጣች። ምን ሆነ ነው ከማግኘት ያላለችኝ? አይ አልተጣለውም፣ በቃ ያለውን ነገር ላስረዳሽ ስለፈለኩና የምትመጪበት ሌላ መንገድ ስላጥቶኝ እንድትመጪ ይሄንን ነገር ተጠቀምኩኝ እና ከሊጋ ያለውን ቴክስት ላሳይሽ ይችላል። በቃ ማየት አልፈለገች። የሆነ ፍላጎቱ የላትም ወይ ደግሞ ምን እንደሆነ አላውቅምና ትናንትና ጠራችኝና ምንድነው ምናምን ነገር እኔ ደግሞ የመሰለኝ ምንድነው በቃ ቪዲዮውን አይታ ማለት በቃ የሆነ ነገር ላሳያት ተጸጽታ የተናገረችው ነገር ብዙ ነገሮችን ብላለች ነው በዛ ጉዳይ መስሎኝ ነበር። ግን ካጠገቤ እንዳደርስ ማስረጃ አግኝቻለሁ ምናምን አለች። እኔ ማስረጃው አላፍርም ማለት በሚዲያ መውጣት ይችላል፣ ችግር የለውም ማለት ይሄ ነገር ምንድነው አሁን ሁሌ እንደዚህ ጸብ ምናምን አይደብርም እንዴ? ማለት ቀላል ነገሮችን በቀላል ነገር ተነጋግራችሁ መፍታት እየቻላችሁ ሁሌ መጣላት ምንድነው? እናንተ ዘንድ አይሰለቻችሁም እንዴ ሁሌ ጸብ? ልክ ነው ፍቅሩ። አሁን እኔ ባለፈው ያቡን ነገር ሰምቼ ብዙ ብቻ የሆነ የማይሆኑ ቃላቶችንም ተናግሬ ብቻ ብዙ ነገሮችን አድርጌያለሁ። ያ ነገር አስፈላጊ አይደለም ብዬ ታውቃለህ፣ ሰሞኑን የደረሰው ነገር ብቻ የሆነ ሚዲያ ላይ ማውጣት ስላልፈለኩ ነው ምናምንና ያ ነገር ደግሞ የሆነ ነገር እንዳስብ አድርጎኝ ይቅርታ ብዬ አብረን እንቀጥል ብለን ተስማምተን ባለበት ሰዓት በመሃል ሊመጣ ሳመችኝ ምናምን ብቻ የሆነ እዚህ ጋር የሆነ ሰው ገብቷል። አቡ ነው ሊናት ምናምን አይደለም፣ ግን የሆነ ሰው ተንኮል ሰርቷል ገብቷልና እኔ እዚህ በኋላ እንደዚህ ነገር እንዲፈጠር አልፈልግም። አንተን ማሰልችት አልፈልግም፣ አክስቴን ማሰልችት አልፈልግም። እንዲም ሌላ ሰው ከዚህ በኋላ በእኛ ጉዳይ እንዲጨነቁም አልፈልግምና በቃ ያለው ነገር ነው። አሁን ዛሬ እንድትመጣ የፈለኩትኝ በቃ መቼም ደውለህላታል አይደለ? ደውዬላታለሁ፣ ግን ምን መሰለህ አሁን እኔ እኮ ሌላ ሰው ይሁን የራሱ ጉዳይ ነበር ምን ግን የራስን ሰው ጥሎ ለማን ነው የሚሆነው ብዬ ነው እንጂ የመጣሁት እዚህ ድረስ መምጣትም አልፈልግም ነበር። ማለት እኔ ሁሌ የሆነ ነገር ለመፍታት ምናምን እንመጣለን፣ ግን ያን ነገር ፈታን ብለን ስንመለስ ዙሮ ሌላ ነገር እንዴ ምንድነው? እናንተ ከዚህ በኋላ ትልቅ ሰው ናችሁ፣ ችግሮችን ተነጋግራችሁ መፍታት ይችላል። ስህተት ሊኖር ይችላል። ያን ስህተት ደግሞ የሰው ልጅ መቼም ስህተት አይሰራም አይባልም። ያን ስህተት ተነጋግራችሁ በዚህ እንደዚህ ነው ይሁን እንደዚህ ነው ብላችሁ ያን አረማችሁ አብራችሁ መቀጠል ሲቻል የሆነ ስህተት ሲፈጠር ያንን ስህተት እንዴ እኮ መሸሸት ነው አይደል? ሸሽተህ እየሄድክ ነው። ስለዚህ ይሄንን ሸሽቶ መሄድ ሳይሆን ተጋፍቶ ነገሩን በትክክል አድርጎ
አብሮ መቀጠል ነው ብዬ ነው የማስበው። ማለት ይሄ አሁን ምን መሰለህ አሁን ዛሬም እኮ እንደዚህ አሁን እሷ አሁን አንተ መኖርክን አታውቅም ሽሻለሁ ምናምን ብዬ ነው ወይ ደወልኩላትና ይሄ ነገር አሁን እስከ መቼ ነው በቃ ማለት አይ ስለ አሁን ይኸውልህ እሷም የሆነ ጥፋት የምታጠፋ ከሆነ አንተ መቻል ይኖርብሃል አይደል? አንተ ካጠፋህ ደግሞ እሷ ችላ ነው መኖር ያለብህ እንጂ እንዴት ነው አንተ ስታጠፋ እሷ እንዲህ የሆነ ሰው ሶስተኛው ወገን መጥቶ እንደዚህ ነው ሲልህ ምትናደድ ዞር በይ አልፈልግሽም። እሷም እንደዚህ የሆነ ሶስተኛው ወገን መጥቶ ዞር በል በቃ አልፈልግም አንተን ለምን እንደዚህ ያደረክ ለምን እንደዚህ ይሄን በቃ ሰው እኮ ሌላ ሰው ሶስተኛው ወገን የሚመጣው ሰው ራሱ እናንተን ለማጣላት ሊሆን ይችላል አይደል? ስለዚህ ያን ሰው ደግሞ ከሶስተኛው ወገን ማስገባት የለባችሁ አይደል? በፍቅር ውስጥ ደግሞ ሶስተኛው ወገን ሊገባም አይችልም። ማንም ምንም ቢሆን ማለት ነው ከሁለታችሁ ውጭ ማንም ሰው ሊገባ አይችልም። ማድረግ ያለባችሁን ነገር እናንተ ተነጋግራችሁ ነው እንጂ ሁሌም አሁንም ቢሆን እኮ ልጅቱ ትመጣለች ያለውን ነገር ተነጋግረ ምናልባትም እሷ ተናዳ ምናልባትም ባትሄድ ማለት ነው ማለት እኔ ነኝ የፈለኩሽ ነው እየሰለጠራዋል አሁንም ይሄን ነገር እንኳን እሺ ብላ ብንፈታው ነገ አሁን ሶስተኛ ወገን ሲመጣ በማላችሁ ያን ሶስተኛ ወገን ማታስወግደው አሁን ነገ ያው እንዴ ይሄ እኮ አሁን አክስታችንን በጣም ይደብራታል ታውቃለህ ብዙ ነገር ምናምን አለች ማዘሯን ታውቃለህ ብዙ ነገር አለች እና ይሄ ነገር እንደዚህ መፈጠር የለበትም አሁን አንተ ብዙ ነገር ማሰብ አለብህ ገብቶሃል የሆነ ስህተት መናገር የለብህ የምትናገረው ነገር አስበህ መናገር አለብህ እንደዚህ ብላ ትቀየመኛለች እንደዚህ ብለህ ሰው ይፈርድብኛል ብለህ መናገር ያለብን ብቻ ነው መናገር ያለብን ማለት አንዴ የተናገርከው ነገር ተመልሶ ከፍ አይገባም ማለት ግን ገና ሳትናገረው ነገሩን ማሰብ አለብህ ነው በቃ ትክክል ያው ማለት እዛ ላይ ሲቀጥል አሁን ልጅ እንዴ ምንድነው ነገ ከናንተ ምንድነው የሚማረው እንዴ ልጁም እኮ መጣውን ነገ ተወልዶ መጥቶ ከናንተ ፍቅር ነው መማር ያለበት ወይስ ነገ እንደናንተ መጨቃጨቅ ነው ያለበት እና አየው ማለት እኔ አሁን አቡንም ሷሊንም በቃ ማለት እዚህ በኋላ ትቻቻለሁ በእንዚህ ጉዳይ አናወራም ግን ያው ማለት ሰው ነህና የሆነ መቼም ስትኖር መቼም እንቅፋት የሚመታ ስትሄድ ነው ስትኖር የሆነ ችግር ያጋጥማል እሱማ ግድ ነው እኮ ይኖራል ግን ያን ነገር እንዲህ መጋፈጥ አለብህ ነው እሷም መጋፈጥ አለብህ ምንድነው የምትጋፈጡት ግን አንተ በዚህ መንገድ ሄደ እሷ በዚህ መንገድ ሄዳ ምናምን አይደለም የምትጋፈጡት ሁላችሁም በአንድ መንገድ ስትሄዱ አይደል ጎንና ጎን ስትሆኑ ነው የምትጋፈጡት ያን ነገር እንጂ አንተ በሌላ መንገድ እሷ በሌላ መንገድ የምትሄድ ከሆነ ያን ነገር በመሀላችሁ ክፍተት እየፈጠራችሁ ነው አይደል ሌላ ሰው እየገባ ስለዚህ መቼም አይፈታም ችግር እንዴ እኛም ደግሞ ይሄ ነገር ሲፈጠር ደግሞ ወደዚህ መምጣታችን አይቀርም የፈለገው ስራ ቢሆን የፈለገው ስራ ይቀር እንመጣለን ነገ ይሄን ነገር ማስተካከል አለብን ብለን ማለት ትክክል ስለዚህ ይሄን ነገር አሁን ወደፊትም ቢሆን ነገሩን ማስተካከል አለብን ብዬ ነው የማስበው ማለት እኔ ይሄው እንደምታየው ነው በቃ የሆነ ነገር ሲፈጠር የፈለገው መንገድም ቢዘጋ በቃ በአንድ ቀን ባደርስ ማድሬ ምናምን እየመጣው ነው አይደል ስለዚህ ይሄን ነገር ደግሞ እናንተ ማሰብ አለባችሁ እንዴ እነሱን ስለምንድን ነው እንደዚህ የምናደርጋችሁ ማለት እኮ አለባችሁ አንዳንዴ ለራስ ብቻ አይደለም ማለት ሰውንስ እንደዚህ እያስቸገርን ለምንድን ነው እነሱ እንደዚህ እያሉ ለምንድን ነው ማንሰማቸው እሱ ነው ማለት አሁን በቃ ያለው ነገር አንተም ታስተካክላለህ እንግዲህ እሷ የምትለው ነገር አላቅም ብቻ ታደርገዋለህ ብዬ እኔ አላስብም ያው ማለት የሆነ ነገር ቢኖር እዚህ ጋር መጥቼ እንትን አትልም ማለት አልናገርም ሚዲያ ላይ ወጣ ማተናገር ላንተም ቢሆን በግልጽ እነግርሃለሁ የሆነ ነገር ካለ አክስቴን ስትጠይቀኝ በቃ መናገር ማለት አክስታችንን መናገር ነበረብኝ ግን ምንም ነገር ስለሌለ ነገርቷል ምክንያቱም እዚህ ጋር የሆነ ነገር አለ ሲመስለኝ የሆነ እኔና እሷን ለማጣላት ብቻ የሆነ ሴራ ብቻ የሆነ ነገር አለ እንጂ እሱ ነው ማለት መቼም የሆነ ነገር ሳትዝ እንደዚህ ልትላት አትችልም ገብቶሃል የሆነ ውሸቷንም ይሆናል ብያለሁ እና ለመፍጠር እንትን የሚል ሰው እኮ ይኖራል እኮ እናንተ መካከል ክፍተት ለመፍጠር ይፈልግ ሰው ይኖራል ገብቶሃል እናንተን አብሮነት የማይፈልግ ሰው ስለሚኖር እናንተ ደግሞ ይሄን ካልተጋፈጣችሁ ማን ሊጋፈጥላችሁ ትክክል እዚህ አሁን እንግዲህ ያለውን ነገር እሷም ትምጣና ያለውን ነገር እናወራበታለን አንተም የሰራውን ስህተት ካለ የወደፊትም ያው የሰው ልጅ እኮ ሲኖር ስህተት ይፈጥራል አይደል ያን ስህተት ግን አብራችሁ ተነጋግራችሁ ማረም ነው ገብቷል ስለዚህ እሷም ያለውን ነገር እንግዲህ ትምጣና እናወራበታለን ያለውን መረጃ አለኝ ምናምን እያለች ነው አዎ እስኪ ዞሮ ብቻ እስኪ ትምጣም እሷም እንግዲህ ማለት እኔ እንደሌለው የምታውቅ ከሆነ ለአንግባባ እንችላለን መታችሁ ሰላም እንዴት ነሽ ቻል ነበር የሚሰልከኝ ሰላም ነው እንግዲህ እንታውቃለሽ ብደውልሽ አለ ምናምን ብልሽ ስለማትመጪ ብዬ ስላሰብኩኝ ለዛና ማለት የተፈጠረውን ነገር ያው እኔም ስለማውቅ ነው እዚህ ድረስ የመጣሁት የት እንደመጣሁም ታውቂያለሽ አይደል
አሁን ለመምጣትም በጣም አስቸጋሪ የሆነ ሰዓት ነውና ስራውም ከባድ ነው። ገብተሻል። አሁን እንኳን አይደለም ቁጭ ተብሎ ይቀርና ተሰርቶን ወጭ እንትን ማለት ምናምን አይቻልም። ግን ይሄ ነገር ይቅር ብዬ ነው እዚህ ድረስ የመጣሁትና አንቺም እዚህ ድረስ አክብረሽኝ ስለመጣሽ አመሰግናለሁ። ምንም ማለት አይደለም። ግን ኪብሮማውን በዚህ ጉዳይ ድጋሚ ለማውራት ከሆነ የባሰ ሰዓት መፍጀት ነገሮችን ወደማይሆኑ መንገድ መስደድ ነው ማለት ይሄን ነገር በተደጋጋሚ አውርተንበታል። ማለት በርከት ሰው ማስገባት ምንም ሰው ማስገባት ሳይሆን መቼልሽ እዛ ሌላ ሀገር አንስቶ ነው ገብታ ነገሮች የባስ ነው እየተበለሻሹት ያሉት አይተሃል አይደለ? እኔ ምንም ነገር መናገር አልፈልግም እዚህ ጋር አሁን እኔ ሰውም እያየ ያለው እኔ እዚህ ጋር የምናገረውን ቃል እዚህ ጋር ማውጣውን አማርኛ ምናምን ነው ገብቶሃል። ሰውም በሚናገረው ነገር እንዲገምተኝ ማንም ሰውም መሲ ክፉ ናት እንደዚህ ተናጋሪ ናት እንዲለኝ አልፈልግም። ማለት እኔ የተጎዳሁትን የሚያይልኝ ከጎን ያለ ሰው ብቻ ነው ገብቶሃል። እዚህ ውጭ ላይ የሚያየውን ነገር አይቶ ብቻ የሚፈርድ ብዙ ሰው ነው ያለውና እኔ በቃ መጥፎ ቃላቶችንም ከሰው ጋር መነጋገር አልፈልግም። በቃ እኔ የራሴን ኑሮ ነው መኖር የምፈልገው ነው ያልኩት። ማናችሁም ጋር መድረስም አልፈልግም። አንተም በቃ እኔ ጋር እንድትደርስ አልፈልግም ነው ያልኩት። ስለዚህ ለምንድን ነው ሰው የምታስቸግር ምንም የምትልኝ? አውርተን እኮ በቃ የማይሆን ነገር እንደሆነ ተነጋግረን ጨርሰናል። ይኸውልሽ እዚህ ጋር ልክ ያልሆነ ነገር ስላለ ነው ገባሽ አይደለ? አሁን ምን መሰለሽ አሁን የኛ ሰው ማስቸገር ሊበላ ይችላል። ምክንያቱም እኛ ያልፈታነው ችግር እኛ ያልገባንበት ነገር ምንም እንትን ማለት የራሱ ሊመጣ ይችላል ከኛ ውጭ ማለት ነው። እና እኛ ማስቸገር ሳይሆን አሁን እኔ በቃ ይቅርታ አድርግልኝ፣ በጣም ይቅርታ። ግን እኔ በቃ ይኸውልህ በዚህ ጉዳይ ማውራት አልፈልግም። ምክንያቱም ይሄንን ጉዳይ ስናነሳ እኔ በሳጫለሁ የማይሆኑ ነገሮችን ነው የምንመጣው። ለምንድን ነው የምትናገሪው? አንቺ ለምንድን ነው አንተ ፍላጎት ለምን አትተውኝም እንዴ? ለምንድን ነው የማትረጋጊው? ቢያንስ እንኳን እስኪ ስልክ ስጠኝና አንተ እስኪ ወደዛው ነው ቆይ። እኔ ምን ሆነሽ ነው ቢያንስ የማትረጋጊ? በጣም እነዚህ ምን መሰለሽ አሁን ቢኪንም ሰው ነው የቆየሁት። የተፈጠረውን ነገር ምናልባት ላንቺ ከባድ ሊሆን ይችላል፣ እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ገብቶሻል ማለት እኔ አሁን ውሸት ነው ብዬ ሙሉ ለሙሉ እሱን ደግፌ ምናምን አንቺን ተናላልሽም መሀል ላይ ነው። ገብቶሻል እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። አንቺም የሆነ ነገር ይዘሽ ሊሆን ይችላል፣ እሱ ደግሞ የሆነ ነገር ባይኖር ነው እንደዚህ የሚከራከረው። እና ማንተኒን እውነት እኔ ማንም ሰው እኔን ሊረዳኝ አይችልም። ማለት እኔ ራሴን ሁሉ የምር ራሴ ሁሉ በምን ያክል ደረጃ ነው የተቀየርኩት ብዬ ለራሴ የምናገረው ነገር እስከሚገርመኝ ድረስ ነው ጸባዬ ሁሉ እየተቀያየረ ያለው ገብቷል። ምክንያቱም እኔ አሁን እዚህ ጋር መጨነቅ ያለብኝ ስለ ልጄ ነው። መጨነቅ ያለብኝ እዚህ ጋር ልጁ ተወልዶ ማለት ህይወቱ እንዴት ነው የሚቀጥለው፣ የኔ ህይወት እንዴት ነው የሚቀጥለው የሚለው ነገር ነው ወይስ ሌላ ነገር ነው ሊያስጨንቀኝ የሚገባው? እሱን ነው የምልሽ። አሁን አንቺ ብቻሽን መጨነቅ ሳይሆን አሁን ያለሽበት ሁኔታ የምትጨናነቂበት ሁኔታ አይደለም። ገብቶሻል? ከጎንሽ የሆነ ሰው ያስፈልግሻል። ስለዚህ አሁን ሁሉም ሰው እኔ ላይ እየፈረደ ያለው ነገር ያየ አይተሃል እኮ ሃይሚ ጋር ሁሉ ሃይሚ ታውቃለህ፣ እኔ ከጎኔ ናት ሁሌም። ማለት አክስትነቱ ለእናንተ ቢሆንም አክስታችሁ የሆነችው ለእኔ ግን በጣም ቅርቤ ናት ታውቃለህ። በጣም ደግሞ በቃ ትክክለኛ ሰው እውነቱን ነው እንትን የምታደርገው ይችላል ነው እኮ ግን ቢሆንም አይተሃል፣ በቤኪ ምክንያት ነው ያን ያክል የተነጋገርነው። እኔ እሷን እውነት በጣም ነው የማከብራት። እኔን በጣም ምንም እንትን እንድትለኝ አልፈልግም ነበር። ግን በቃ ያው ማለት እኔ እንጃ ሳላስበውም የማይሆኑ ነገሮችን ተናግሬያት ሊሆን ይችላል። በቃ ተቀያየምን ሳልፈልግ ማለት ነው ገባ። ግን በቃ ይሄ ሁሉ ነገር የመጣው በቤኪ ምክንያት ነው። ይሄንን ነገር ባያደርግ ይሄ ሁሉ ነገር ባይፈጠር ከሷ ጋር ማንቀያየምም ነበር። ሊንም ታውቃለህ፣ ብዙ ነገር ታውቃለህ። ሊ በዚህ ልክ ውሸቷን ልትዋሽ አትችልም። ገባሃል ማለት እኔ እኮ ምንድነው አይደል ሊከላከልላት አይሞክርም ነበር ማለት ምንድነው። እኔ እኮ አሁን ይሄን ነገር ትክክለኛው ነገር ነው ማለት አንቺ ያዝሽውን ነገር ብታሳይኝ ደስ ይለኝ ማለት እሱንም አሁን ብዙ ነገር ስለኔ እኔ ጋር ማስረጃም ደርሶኛል። በቃ ማመን ያለብኝን ነገር በሙሉ ነው እጄ ጋር ነው ያለው። ስለዚህ በቃ ከዚህ በኋላ ማንም ሰው የማያስፈልገኝ ነው። እንደዛ አይደለም እኮ መሲ፣ ምን መሰለሽ አሁን ይኸውልሽ በሁለታችሁ መካከል ማንም ሰው ጣልቃ ሊገባ አይችልም። ገብቶሻል? የእናንተን ደግሞ መከራረብ የማይፈልግ ሰው ሊኖር ይችላል፣ ሶስተኛ ወገን ደግሞ መግባት የለበትም ማለት ራሳችሁ የሆነ ችግር ከተፈጠረ ራሳቸው እንዲ መፍታት ያለባቸው እንዲሆነ ብለሽ አንቺ የሆነ ነገር ከቤኪ ጋር የሆነ ነገር ተፈጥሮ ለሰው ሄደሽ ብትነግሪው ያ ሰው ግን በእናንተ የሆነ ክፍተት ነው ይፈልጋል። ሲጀመር ሊንኮ እኛ መካከል ያስገባት ቤኪ ነው ታውቃለህ አይደለ? ሊበኛ መካከል መግባት ፈልጋ አይደለም ወደ ሚዲያ የሚያመጣትም እኛ መካከል የሚያስገባት ራሱ ነው። ስለዚህ ለምንድን ነው እሷ በዚህ ልክ በሱ እንትን ልትል የምትችለው? ሲቀጥል ደግሞ ያው ሁሉ እኔ የምሬን ነው ክብሮም፣ የምሬን ነው። እኔ ማሳየት አልፈልግም ግን ማለት ነው የወንድምህንም እንትን ቢሆን አይተመረዳት መቻል አለብህ። የምር ይሄው የላከችልኝን ነገር ላሳይ። ይሄው ቴክስቱን ተመልከተው።
ይሄ ስክሪንሾት አድርጋ የላከችልኝ እንዳሉ ይሄ ሁሉም ቴክስት በቃ ስለ እኔ ሁሉ ነገር ተደረሰኝ በኋላ በቃ እዚህ ጋር ነው ያለው። እዚህ ጋር ኦኬ እዚህ ጋር እሺ። ሰላም እንዴት ነሽ? አይ ስለ እኔ እኮ እዚህ ጋር ነው እስኪ ባይወልልኝ እስኪ እንዴ እዚህ ጋር ያለው ነገር አይተሽው? እዚህ ጋር ያለው አይተሽው? እና ያንደ ነው ምንድነው? ይለያያል እንጂ እኮ አይተሽው እንዴ? ምንድነው የሚለው እዚህ ጋር የሚለው ምንድነው? ይሄ ነገር እኮ ኤዲት ተደርጎ ነው ስክሪንሾት የተደረገ ማለት ነው አይደለ? ነው ማለት ነው እንጂ እኮ ቤኪ ጋር እዚህ ጋር ያለው ሌላ ነው፣ እዚህ ያለው ደግሞ ሌላ ነው እኮ። ምንድነው የሚለው እዚህ ጋር መሲን የሆነት ፕራንክ ስናረጋት እንዴ የሆነት ብትጣላንስ እኮ ነው የሚለው እንዴ። የምር ኤዲት አድርጋ ነው እንዴ ላከችልኝ ማለት ነው። ምን ይሄ ከዚህ እነዚህ ጋር እዚህ ጋር እንዴ እኔ እኮ ስልኩን እኮ የተቀበልኩትኝ እኮ በቃ የሆነ ነገር አለ ምናምን ስላለሽ ከሱ ጋር የሆነ ነገር ካለ ብዬ ነው። ገብቶሻል? አየሽው እዚህ ጋር ያለውን ነገር ጭራሽ አይገናኝም እኮ እነዚህ ጋር የሚለውን ነገር ጭራሽ። እኔ ምን ማድረግ ነበረብኝ? እኔ በሰዓቱ በቃ ገብቶሃል አይደል? ጀመር እሷ ብትኖርና አሁን ማለት ነው ከሷም ስትለው ነገር ይያያዝ ነበር። ይኸው እዚህ ጋር ሰላምታቸው ምናምን ይኸው መቼ እንገናኛቸው ምናምን የሚለው ይኸው እኩል ነው። አይሽው ሰላም እንዴት ነሽ? አይደለም እና ይሄንን ለምን አስተካክላ ለኔ ልትልክልኝ ትችላለች? ኤዲት የሚለውን ይኸው እንጂ እንዴ ኤዲት የሚለውን እዚህ ጋር ይኸው ስክሪንሾት ሲደረግ እዚህ ጋር ይኸው ኖርማል ይኸው እና ይሄ አንድ ነው። እኔ እኮ ይሄን ነገር ነው በመሀላችሁ የሆነ ነገር ክፍተት ሲፈጠር ራሳችሁ ያን አይደለም። እሺ እኔ ኪራ ምን ላድርግ? በሰዓቱ አይተሃል አይደል? እናንተ ብትነጋገሩት ምን አለ አይደለም። ሲጀመር ይኸውልህ እኔ ሲሄድ እኮ በዛ ሰዓት ላይ እየሳመችው ነው ነበር። ከዛ በኋላ እንደዚህ እየነካካችሁ ነው የሚለውን እንዴ ይውስኪ ይሄን እያየሽው አይደል? ከዛ እኔ ማስረጃ አለኝ። ትንሽ ማስረጃ ካለሽ ላኪልኝ። እኔ ማየት ፈልጋለሁ አልኳት እንዴ። በደንብ እንዴት አላየሽውም? ኤዲቲንግ ይለኝ ምን ኤዲቱን ምን ነው ያዋለው ብለህ ነው? ኤዲቱን ከማየቴ በፊት እኔ ዝም ብዬ ቴክስቱን ብቻ ነው ያየው። የላከችልኝ ተለዋወጡትን 뮤직 ኖርማል ይኸውልህ እዚህ ጋር ሰላም ሲባባሉ ሰላም እንዴት ነሽ ገብቷል የሚመስል ነገር አድርጋ ነው ራሱ የጻፈችው። አጻጻፏ ራሱ ምንድነው እንደዚህ የሚደረግ? ለምንድን ነው ሸውድ ይችላልው እኮ አሁን ይሄን ነገር እናንተ ቤኪ ነገር እንደዚህ ተፈጥሯል፣ ለምንድን ነው እንደዚህ ያደረክ ብለሽ እናሳይተሽ ቢሆን እሱም የራሱን ስልክ ያሳይሽ ነበር አይደል? የተፈጠረው ነገር ይኸውልህ ብሮ ይሄንን እኮ የምናደርገው በሰላማዊ መንገድ ቢሆን ኑሮ ነበረ። እኔ በቦታው የዛኔ ሲሄድ ሁለቶች እየተሳሳሙ ነው ያገኘኋቸው መሀል መንገድ ላይ። በዛ ላይ ደግሞ እውነት አለ እኔ እናንተ ግንኙነት ነበረን። እሺ እዚህ ጋር የሚለውን ይኸው እሺ አይደለም ለምንድነው እሱ ግንኙነት ነበረን ብላ ስትለው ለምንድነው እሱ ዝም ያላት? እሺ እነዚህ ጋር ያለውን ይኸው እንጂ እዚህ ጋር እነዚህ ጋር የተጻፈው የተለየ ቴክስቱማ ይለያያል። ስናረጋት የእውነት ብትጣላንስ እያለ እኮ ነው ጀመር። እውነት በጣም ነው የምትገርመው። እኔ ይሄንን ነገር ስማ እንዴት ነው ሰው ልጅ ግን የማን መታመን እንዳለበት ራሱ ግራን ይገባኝ ማለት ይሄን ነገር አሁን እናንተ ማለት አንቺም ተናደሽ እንደዚህ ማለት ያልነበረብሽም ማለት ችግሩን መፍታት ትችላላችሁ እዛው ላይ ማለት ነው። ይሄ ነገር ቤኪ ይሄ ነገር ተፈጥሯል፣ ለምንድን ነው እንደዚህ ያደረክም ትይኖሮ አይ መሲ ይሄ ነገር እኮ እንደዚህ ነው ብሎ ያሳይሽ ነበር አይደል? እኔ እኮ ስልኩን የተቀበልኩት ነው የተቀበልኩት። እኔ እኮ ሲጀመር ኪራ ወደ ቴክስቱ ጋርም እኮ የደረስን እኮ ቤኪ ምን ላይ ደረሳት? አይ ማለት እኮ ቀላል ችግር ነው የነበረ እናንተ መፍታት የምትችሉት ነገር ነበር። እኔ እኮ ምንድነው ማለት እሷም ያለውን ነገር ለአንተ ታስረዳ አንተ ማስረዳት የምትችልበት ነገር ነበር እና ምንድነው ያሳይች ማለት እኔም ካንተ ስልክ ጋር ገብቼ የሆነ ፋይል ምናምን እያየሁ ነበር። እንግዲህ አንተ ወንድሜ ስለሆንክ እንጂ ሰው ፋይል ችግር የለውም የሚደበቅ ነገር ስለማይኖር አዎ እኔም የመጣሁበት ዋናው ጉዳይ በዚህም ስለሆነ ነበረ። እንዳጋጣሚ ደግሞ የተጻጻፍካቸው ምናምን ነበሩና እሺ ከሊጋ ያለው ነው ያው እነሱ ነበሩና እሺ አጋጣሚ ማላጠፋቸውም ያሉት እና ከሷ ጋር ምንድነው ስክሪንሾት ተደርጎ ነበር ገብቷል። እሺ እስኪ ስክሪንሾት ተደርጎ ተሳይ እና ይሄን ጽሁፍና እዛ ጋር ያለውን ጽሁፍ ጨራሽ አይገናኝ። ስክሪንሾት የተደረገ ምንድነው ኤዲት አድርገው ነው የተላላካችሁት ቴክስቱ የለም እሱን ኤዲት አድርገው ነው ስክሪንሾት ያደረገው እንዴ አዮ ሰላምታችሁ ነው እኮ አይደለም ያወራሁት ነው የሰላምታችሁ እንትን ነው። ከዛ ግን ከመሃል ላይ የሆነ እንትን አለው ገብቷል እንዴ ይሄ እኮ ክብሮ መቼ መሰለህ መሲን ፕራንክ ያደረግናት ቀን የሆነ ቀን መሲ ፕራንክ አላደረግንሽም የሆነ ቀን ፍቅረኛ ናት ምናምን አላልኩሽም? ይሄ እኮ ከስንት እርግጠኛ ነኝ 4 ወር ምናምን ሲሆን እዛ በላይ ይሆናል። እኖ ፋይል አለኝ ስትይ ነበር መሲ
ማለት አሁን ምን መሰለህ እንግዲህ የተፈጠረው ነገር በጣም ቀላል ነገር ነበር። እናንተ መፍታት ትችላላችሁ። ምክንያቱም ሌላ ሰው እኮ ሲጀምር ወደዚህ ነገር የሚገባውት ቤት ታውቃለህ ምንድነው ከመጀመሪያ የዛን ቀን በመካከላችን ያለው ነገር ምንድነው ስትልህ ገባ እንደዛ ስትርበተበት እንደዛ የምትወረው ሲጠፋብህ ነው ገባ እኔ በቃ የሆነ ግንኙነት ስላላቸው ነው ብዬ አሰብኩኝ። እሷ ደግሞ እኔ ማስረጃ አለኝ ማስረጃውን ማሳየት እችላለሁ ምናምን አለች አይደለ እንደዛ ብላ ስትል ኦኬ ብዬ መጀመሪያ በሰዓቱ በጣም ተናድጄ ስለነበር ብዙ ነገሮችን ተናግሬያለሁ ይገባኛል። ግን ከዛ በኋላ ቆም ብዬ ሳስበው ምናልባት ይሄ ነገር እንደተባለው ውሸት ሊሆን ይችላል ብዬ እሷን አናገርኳት። ሳናግራት ከፈለግሽ ማስረጃ አለኝ ልትልሻለሁ አለች ላከችልኝ ማለት ነው። ለፈረኒሽ ምን ማድረግ ነበር? በመጀመሪያ ሁሌ የምናገርሽ ነገር ምንድነው ለሚያልፍ ቀን የማያልፍ ቃላት እናገሪ። ከአንድም ሁለቴ ደጋግሜ ነግሬሻለሁ። ይኸውልሽ እኔ የደነገጥኩበት ምክንያት ምንድነው እና አንቺን ጠርቼሽ ለሽምግልና ልናወራ ባለበት ሰዓት ላይ ድንገት መጣ። ከዛ ስትስመኝ ለምን አልደነግጥም? ገብቶሻል? ተንኮል ነው። አንቺን ካየች በኋላ ቪዲዮውን እኮ እዩ ብዬሻለሁ። ይሄ ቪዲዮ ፖስት ይደረጋል እዩ ብዬሽ ነበር። ገባሽ አይደል? አሁን ዋናው ነገር ምን መሰላችሁ እንግዲህ ያን ያክል መቼም ቀላል ነገር ቢሆንም አንተም በውስጥ ነገሮችን ከያዝክ እሷም ነገሮችን በውስጧ ከያዘች ይሄ ነገር ወደ ከባድ ነገር ይሄዳል። ገብቷል? ምክንያቱም ስላልተነጋገራችሁበት እንጂ ብትነጋገሩበት ነገሩ በጣም ቀላል ሲምፕል ነገር ነው አይደል? ያለውን ነገር እኮ እሷም ስትየው እኮ በጣም ገረመ። ምክንያቱም አይገናኝማ በዚህ ልክ እሷ እንደዚህ ምን መሰለሽ በዚህ አሁን ለበረከት ብዙ ነገር ስለሆነ ነበር ሲጀመር ምን ማለት ነው እኔ እሷንም ወደ ማመን ደረጃ የደረስኩት አንደኛ ነገር ይዛሃት የመጣኸው አንተ ነህ። ከመጀመሪያ በመካከላችን የገባችሁ በአንተ ምክንያት ነው። እርግጥ አዎ እኔ ጋር አንድ ሰፈር ነበርን ምናምን አዎ ግን ቢሆንም በእኛ መካከል ለመግባት ምንም ለማለት የበቃችሁ በአንተ ምክንያት ነው የመጣችሁ። ከኔ ይልቅ ላንተ በጣም ትቀርባለች፣ ካንተ ጋር በጣም ጓደኛ ናችሁ። ስለዚህ እኔ ላንተ ክፉ ነገር ታስባለች ብዬ አላስብም። በቃ እውነትም የሆነ ግንኙነት ስለነበራችሁ ነው እንደዛ የተናገረችው ብዬ ነው ያሰብኩት። ገብቶሃል? ካላችሁ ከነበራችሁ ቀረቤት አንፃር ምናምን ያንን ነገር ከማሰብ ነው የተፈጠረው ነገር። በጣም ይቅርታ መሲ ማለት አሁንም ቢሆን ነገም ቢሆን የሰው ልጅ ሲኖር ችግር ያጋጥመዋል። ምናልባት ዛሬ እኔ ጋር ችግር እንደሌለ አንቺ ጋርም ችግር እንደሌለ አውቀን ብንታረቅ ብንስማማ ነገ ከነገ ወዲያ ችግር አይኖርም ማለት አይደለም። እንዳልኩሽ ሰው ሲኖር በቃ ችግር ያጋጥመዋል። በቃ የሆነ ፈተና ይኖራል። ስህተት እኮ ሰውነና ስህተት እየሰራ ነው የምትሄደው። ገብቶሃል? ግን ያን ስህተት ደግሞ ምንድነው ከሷ የሆነ ስህተት ከፈጠረች አይ በሲ ለምንድን ነው እንደዚህ የምታደርገው ብለህ እሷ ማናገር አለብህ። ገብቶሃል? አንተ የሆነ ነገር ስህተት ከፈጠርክ ደግሞ እሷ ቤኪ ለምንድን ነው እንደዚህ ያደረግክ ብላ እንደዚህ ነው ብላ አንተን ታስረዳለች። ያን ስህተት ግን እንደዚህ እኮ ነው ሁለታችሁ ትግባባላችሁ። ገብቶሃል አይደል? ከተነጋገራችሁበት ማለት ነው። ከዛ ውጪ ግን የሱን ስህተት አንቺ ይዘሽ ሄደሽ ለሌላ ሰው የምትወሪ ከሆነ አንተም ደግሞ ሄደህ እሷ እኮ እንደዚህ ናት በቃ አልፈልግሽም ወይ የሆነ ነገር ብላት ሁለታችሁም በተለያየ መንገድ ሄዳችሁ ለሌላ ሰው የምትናገሩ ከሆነ ከዛ የእናንተን ክፍተት ሰው ይፈልጋል አይደል? በመሀላችሁ ይገባና እሷ እንደዚህ ያለችልና ለአንተ መጥቶ ይነግራል አይደል? አንተ ደግሞ ያልከው እንደዚህ ያለ ብሎ ሲነግራት ሁለታችሁም ተለያያችሁ ማለት ነው። ጭራሽ ምንም አልጠበቅኩም። ማንኛውም ሰው ቢሆን እኮ እንደዚህ ስህተት ይፈጥራል። ግን እናንተ ማስተካከል አለባችሁ ነው። በመሀላችሁ ሰው መግባት ይፈልጋል። ገብቶሻል? እኔ ሰው ማለት እኔ አንዳንዴ ይገርም ይለኛል። ከስንት አንድ ካልሆነ በቃ ሰይጣን። ኧረ ሰው ማለት ሲጀመር ምንም አንቺ ጅራት የሌለው ሆሬ ብሩ ከጎን ሀገር እያበላው በጣም አንተ ግን ሌላ ስህተት ነው የሚፈልገው። ገብቶሃል? አንተን የሆነ ነገር ማድረግ ነው የሚፈልገው። በቃ እኔ እንጃ ብቻ በማያስቀና ነገር ሁሉ የሚቀና ሰው አለ። እና ይሄን ነገር አሁን እናንተ ማስተካከል አለባችሁ ነው። ገብቶሻል? አሁን እኛ በጣም ብዙ ነገር በተፈጠረው ነገር ደክመናል። እንዴ እናንተም እኮ ቢያንስ ለኛ ማሰብ አለባችሁ አይደል? ማለት እኛ ፋሚሊ ነበር ግን ደግሞ እነሱንስ እንደዚህ እያደረግን እኛ አሁን ስንት ነው አሁን እኔ ስንት ጊዜ ነው የመጣሁት እዚህ ስራ ምናምን እያቋረጥኩኝ አይደል? ለምን ከስራው ደግሞ እናንተ ስለምትበልጡብኝ እና አሁንም ይሄን ነገር ማስተካከል አለባችሁ ነው። ወደፊትም ሌላ ችግር መፍጠር የለባችሁም። ተነጋግራችሁ አይ እኔ እኮ ምስጋና ምናምን ፈልጌ አይደለም። በቃ ስህተት እንዳትፈጥሩ ነው ወደፊት። ገብቶሻል? እኛ በቃ እዚህ በኋላ ምን እንዴ ቤተሰብ ነው ያው ማለት አመሰግናለሁ። አረ ምን ልፋት እንዴ ማለት ነው አሁን ልፋት አይባልም። አመሰግናለሁ። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በስናቴ ቆየው ፍቅራችን በሀሳብ ይታየኝና እረካለሁ ያችን ቀን እስከማያት ናፍቃለሁ